ሰላም የዶክተር የስ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? መጥቻለሁ ዛሬም እንደተለመደ ያበዱና ቀውጥ የሆኑ ቪዲዮ ስብስቦችን እየከች ብያለሁ። አብረን እስከ መጨረሻው ፈታ ዘና እንላለን። ማን ምን አለ፣ ማን ምን አለች፣ ምን ተከሰተ፣ ምን ተፈጠረ የሚለውን ነገር አብረን ዛሬ ቁጭ ብለን እስከ መጨረሻ እናያለን። የትምንቅንቅ የለም። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም የደውል ምልክት ትመጣለች፣ እሷን በመጫን ሁሌ እኔ ቪዲዮ በለቀኩ ቁጥር ኖቲፊኬሽን እንዲገባላችሁ ታደርጋላችሁ ማለት ነው። አዎ ቪዲዮን ደግሞ ላይክ አድርጋችሁ ብትጀምሩ በደስታ ነው የምሞተው። በደስታ ሞታለሁ። እውነቴን ነው። ዛሬም እንደተለመደው ያበዱና ቀውጥ የሆኑ ቪዲዮ ስብስቦችን ጠምሜ ከሽኜ ጎን ለጎን ቁጭ ብዬ እናንተ ከፊት ለፊት አብረን ከት እንላለን። አብረን እንላለን ማለት። ታዲያ እንደ ሁልጊዜውም ቪዲዮን ለመጀመር ዝግጁ ከሆናችሁ ዶክተር የስ ምን ትጠብቃለን? ጀምር በሉኝ። እንጀምር ወይ ዳይ ወደ ቪዲዮ ምንም ስልጠና አስፈልግም። ቀጥታ ወደ ግንባር ነው። ይሄማ ምንም ስልጠና አስፈልግም። ቀጥታ ወደ ግንባር ነው። አይሰማም። በቃ ይቅርታ። እሺ ቴንኪው ነው ያለው። ኖ አረ ጉድ ነው። ይሄ የአፈሳ ነገር በጣም አሳሳቢ የሆነ ነው ኢትዮጵያ ውስጥ። እኔ ራሴ ጀርባዬን አላምንም። እንዲህ እያልኩ ነው እየሄድኩ ያለሁት። አንከስም ማለት ጀምሬያለሁ። አፋፍሰው እንዳይጭኑኝ እኮ ነው። ወይ አፈሳ አፈሳው እስኪያልፍ ድረስ አሁንም አፈሳ ነው ማለት ይሄ ብቻ ነው እንግዲህ። ሴት መስሎ መቀመጥ ብቻ በቃ እርክ እንግዲህ አንድ እንጀራ ሰጥቶ ያሳደገ መስሎ ወስዶ ሳጥ ውስጥ ሲከት ዝም ብዬ ገባለታለሁ። ቀን እስኪወጣ ድረስ መቀመጥ ነው እንዴ ይችላል። የ18 ዓመት ኮረዳ መስጄ ነው ቁጭ ማለት እንጂ እኔ እዛ ጦርነት መታፈሱንስ እንታፈስ እስቲ። እንግዲህ ሀብታም ልጆች የማይታፈሱ ለምንድን ነው? የዲያ ልጅ እየተመረጠ የሚታፈሱ ወራዳ ደረጃንስ ተናደርኩኝ ነው። ኧረ አፈሳ ከባድ እየሆነ ነው ኢትዮጵያ ውስጥ። ሰይድ እባላለሁ። አውቄ ነው የታፈስኩት። ምክንያቱም ታፍሶ የገባው ጀለሲን አብርሃምን ለማስመለጥ። ዋው እዴ ሰያስ ዴንስ አለን። በእናትሽ መች ገባሽ? ብዙም አንቆይ የሚያረዳሽ ተዘጋጅ ማለት ላስወጣ ነው የመጣሁት። እንዴት ያውቄ ነው የታፈስኩት? እሺ ቆይ እንዴት ነው የምታስመልጠኝ? አትጩህ። ቀስ ብለህ ጀርቤን ተመልከት። ትቀልዳለህ። ዲር ማማ በሚል ንቅሳት እንዴት ነው የምታስመልጠኝ? ጠረብ ብለህ ተመልከት። ዲር ማማ ጭራሽ አሪ ጎሏል። በሰፈር ንቅሳት ነው እንዴ ተነቀስከው? ቀለከረልማ በደም ተመልከተው። አር ተጎድላለች። ነቃሽ ነው ቁርሰኛል። አር እኮ ዋና መውጫ መንገድ ነው። አትልፋ። ማንም ከዚህ ወጣው ያ መንገድ መፈለግ አለብኝ። እንደዚህ ሊሆን አይችልም። አዎ ያ መንገድ አለ። ተመልከት። ተስፋት ወደ ዲ አለች። አረ እንደዚህ ጋር አው ዲ አለች። በጣም አሪፍ ዲ ፕላን ቢና ማታ በዲሹ በኩል ነው ዘንጧት የሚጫምታ። አዎ እኛ ማታ 3 ሰዓት ላይ እንወጣለን። ተማመንብኝ። ከዚህ እንወጣለን። እዛ ጋር ትበተንም። እሺ ዲር ማማ ወይኔ ነቃሹ ጉድ ሰራው። ዲር ማማ አር ባለመኖሯ ተያዙ። አይ ፕሪዝም ብሬክ። ስንት አመት ሆኖ ግን እሱ ፊልም በጣም ኮረጅም አመት ሆኖታል። ግን ሲል ነው በቃ አለ አይምሮአችን ውስጥ። አውቄ ነው የታፈስኩት ላስመልጥ ነው። ቡሄ ይላል ቡሄ እንዴ ኤቲኤሙ ሙልሙል በዚህ ለምዶበት ካርድም ስንከት ሙልሙል እንዳይሰጠን አያረገውም አይባልም። የኢትዮጵያ ንግድ ባንክ ብር ለማግኘት ሲል ሙልሙል መነገድ የሚጀምር ይመስለኝ። ድሮ ልጅ እያለን ቡሄ ጨፍረን ሙልሙል ሲሰጠን በጣም ነበር ምንናደደው። ሳንቲም ነው የምንፈልግ፣ በሳንቲሙ የፈለግነውን ነገር ስለምንገዛ ማለት ነው። እና ሙልሙል ኤቲኤም አስቡት እስኪ ሙልሙል ሲሰጣችሁ
ይመቸው እንደሚ እሽንደናው መንሼ ከፈቱ ጋሼ እሽንደናው መንሼ ከፈቱ ጋሼ እሽንደናው ማዘር ከፈቱ በር እሽንደናው ማዘር ከፈቱ በር በንግድ ባንክ ይቻላል በቴሌ ብር በንግድ ባንክ ይቻላል በቴሌ ብር ሆቻ ሆቼ እችዚያ ማሽዶ አቸንድ ልጅ እችዚ ማዶ አቸንድ ልጅ የኔማ አባባ ያቸራዳ ልጅ እንዴ ልጅ እንዴ መቼንሽ ፋዘር ምን ሆኖ እንዴ ምንድነው ሩላንሳዎች ነው እንዴ ይቀልዳሉ እንዴ ፋዘር ይሄን ያህል ሰዓት ስንጨፍር ምን አስበው ነው ከሌሎት ከኛ ጋር ወጥተው አይጨፍሩም እንዴ እዚህ ይሰራሉ እኮ አሃ ልጅ ጭራሽ ስድብ ምርቃትም የለም ጭራሽ ምርቃት ፈልገው ነው ስታይል ያዘ አሽመት እስከ አሽመት ድሽገምና በላይ ፍረስቦት ድሽገምና ቤት ድሽገምና በላይ ፍረስቦት እውነትም የዘንድሮ ልጅ እንዲ አሁን ማንቡዬ የሚጨፍር በእንግሊዘኛ ሁሉ የሚጨፍሩ አይቻለሁ ነው እውነት ለመናገር ስላችሁ በራፕ ስታይል ማለት ነው በቃ ይሄ ቡዬ ሆያ ምናምኑ ቀርቶ በራፕ እየተቀባበሉ አይ ዘንድሮ ልጅ ዳንስ በቃ ይሄ እኮ ነው በቃ ግጥሙም ዳንሱም የለም ለቆን ሄዷል ከሀገር ወጥቷል ሁሉም ነገር ከሀገር ወጥቷል አካላችን ነው እንጂ ያለው መንፈሳችን ነፍስያችን ከሀገር ውጪ ነው ዳንስ አይታችኋል የሚደንስቱን ወይ ጉድ ወይ ዘንድሮ ልጅ አቢ ሆያዬ በዋትስአፕ ልኬልሃለሁ ብሬን በቴሌ ብር አስገባል ማይ አክስቴ ሆያዬ በዋትስአፕ ልኬላችኋለሁ ብሬን በቴሌ ብር ሙሌ ሆያዬ በዋትስአፕ ልኬልሃለሁ ብሬን በቴሌ ብር ሆያ እዚህ ማዶ እሺ እንደገና ጃሪሜ እንዴት ነህ? ደህና ነህ ሆይ? በጣም አመሰግናለሁ። በአባትህ ቴሌ ብር 500 ብር ልኬልሃለሁ። እሺ ውድድ አደርግሃለሁ። በታውዳመት ድገምና የሙልዬን ቤት ድገምና ወት ድገምና ወርቅ ይዝነብበት ድገምና አመት ድገምና በቃ አንድ እርምጃ ሁሌም መቅደም ይሄ ነው በቃ አንድ እርምጃ ቀዳሚ የትም ሳይዞር ሁሉም ቦታ ባንድ የተደራሽ ሆነ በቃ ዲጂታል ወያውዬ ዋው ደስ ሲሉ ሲያምሩ አዘናለም መስኪል ትነጋ ምድር ለሂድ ሸመን ደፈልሳ ፈርባው በእንግድነት መታ ከሸገር ሐረር ልቤን ይዛው ሄደች ወደ ሩቅ ሀገር ሸመን ደፈል ጭራሽ ቤተክርስቲያን ነው የሚሄዱት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ ዋው እንዴት ያምራሉ ጭራሽ ቤተክርስቲያን ነው ደግሞ የሚሄዱ ይሄ እኮ ነው በቃ ፍቅራችን የሚያምርብን ይሄ ነው እንደዚህ ስንሆን እንደዚህ ስንፋቀር እንዴት ደስ እንደሚል ነፍስያችን ራሱ ትረካለች እኮ እውነት ለመናገር አሁን ነው እንጂ በሃይማኖት በዘር ተከፋፍለን ይሄ ብሔሬኔ ይሄ ሃይማኖቴኔ እየተባባልን አሁንማ በደፈጣ ነው እኮ በቃ ጓደኛን ወንድምህን በደፈጣ የቆሪጥ ነው የምታየው የቆሪጥ ተጠራጥሯል የተዘራብን ነገር ነው እና ከዚህ ነገር ብንወጣና ሁላችንም እንዲህ ብንፋቀር የት በደረሰ በጣም ነው የሚያምሩት እስኪ እናንተ ምን ተሰማችሁ ሐሳባችሁን በኮሜንት ጻፉልኝ ምናለው ካሉ የተሳለጠው ማን ነው ለጠላቶቹ ጋሻ መከታ ለወዳጆቹ ማይደራደር በወንድነቱ ማያፈገፍግ ላመነበቱ ንጹህ ልቦናው ያረገው ብርቱ ምናለው ካሉ ማን ነው ብቻ አጼ ቴዎድሮስ ነው ብላችሁ ከኔ ጋር እንዳትጣሉ የሳላችሁ ሰዎች ወይ የነቀሳችሁ ሰዎች ማን ነው መጀመሪያ እኔ እንደውም ሳየው ሼፍ ዮሐንስ ነው መሰለኝ ትኩር ብዬ ሳየው ሼፍ ዚም መሰለኝ አይ አይደለም ብዬ ደግሞ ወደ ቀልቤ ስመለስ ኦክቶፐስ ነው መሰለኝ ማን ነው ይሄ የምሬ ነው ማን ነው ለሀገር ውለታ ነው የዋለ ሰው ምላሻችን ይሄ ነው ምላሻችን እንዴት አርጎ ነው የነቀሰ እንዲ ሁሌም ደስተኛ ሁኚልኝ ካጠገብሽ እንዳለ አስበሽ አባብ ይያልሽ አከበረን ፈጣሪ አይሳሳት
መቃብር ላይ ምን ልደት ነው? ሃፒ በርዝዴይ የአባቷ መቃብር ላይ ይሄ ነገር ትክክል ነው? እስኪ የእናንተን ሀሳብ ነው አሁን እኔ የምፈልገው። የእናንተ ሀሳብ እንዴት ነው? ልጅ የአባቱ ወይም የእናቱ መቃብር ጋር ሄዶ ደስታውን ያከብራል? እስኪ እናንተ፣ እኔ ስለማላቅ ነው፣ እናንተ ሀሳባችሁን ጻፉልኝ እስኪ። አቡ ማዘር መጡ። ሆያ ሆዬም እጁን አዳንሰው እዛቸው ተጓዘ የመረጣቸውን በፊታቸው ሳለ ድንገል ተለወጠ። ኢየሱስ ያበራ ልባቸው ቀለጠ። በቃ ማዘር ለመዝሙሩም ለዘፈኑም ለሁሉም ይመቸው። በዚህ ዳንሳቸው ፈመሱ እኮ የምሬን ነው፣ ፈምሰዋል። በጣም ማያውቃቸው የለም። ዛት ዋን ግራንድ ማን ዳንሲንግ ኦን ማይ ይኸው የማዘር ነገር ኧረ ትችላለህ፣ የምር በጣም ነው የምችለው። ይመችህ። ደግሞ በጣም ነው የምትመሳሰሉት ከማዘር ጋር። ይመችህ። አቡ ጫማ ደግሞ ሽታው ደዘርክ ሻንተ ምንድነው? ኧረ እኔ እንገለኝ አንተ ፖሊስ አስበላኝ አባ ዳቦ ግዛልኝ። ዳቦ ይላል አባ ዳቦ ይላል። እኛ ዳቦ ያወጣል። እኔ ገበያው ላይ አንድ ብሌን ነው የሚባለው። ደግሞ አልለጠፈም ዳቦ ቆሎ ይዤ ነበር እኮ አጋጣሚ ዳቦ ቆሎ ሰጠው ነበር። ዛሬ ራሱ ጉዳይ በና ደስ ያወስደሽታለ። ነፍሳቸው አይማረም የምር። አዎ ይመቻችሁ። አንድ ጎጃሜ ሮላንዶ ደጋፊ እንዴት ይደግፈዋል? አንቺ ምን ጀመርሽ? ይመችሽ። ተስማ እንዴት ነው የሚመሳሰለው ይሄ ልጅ ከቴዲ ጋር? አላስብ ነበረ እኔማ ለራሴ ቁጭ ቴዲ ያጠፋ በጸጸት ልቡን ከመለሰው ይቅር አይልም ወይ የተበደለ ሰው? እንዳረሳት ናፍቆቴ እንዳልተዋት ጭንቀቴ እንዳልተዋት ጭንቀቴ ወትሮም ልቤን ጥፋቱ አንቻለሽኝ ማለቱ አንቻለሽኝ ማለት። እንዴት ነው የሚመሳሰለው? በስማም ዳግማዊ ቴድሮስ ማለት አንተ ነህ። ድምጽህን እስኪ ደግሞ ብንሰማው። የምር ድምጻችሁ ከተመሳሰለ በጣም ነው የሚገርመው። የሴቶች ባንዲራ በመርስ ጋዝ ነፍረው ተነክበው መሳት ደግሞ እንዴት ነው የሚውለበለበው? ተሳስተሃል። ይሄ አይደለም ባንዲራቸው። 200 ብር ነው ባንዲራቸው። 200 ብር እንዴ! በመቶ ማን ይታለልልሃል? ይሄ አይደል እያጨቃጨቃቸው ያለው 100 ይሁን የባንዲራው ቀለም ወይስ 200 ይሁን እኮ እያሉ በምክክር ኮሚሽኑ እየተጣሉ ያሉት በእንደዚህ ነው። እና 200 ነው ባንዲራቸው በትክክል። ስጋ እንደሆነ ኪሎ አይደል ከበዳ? ኧረ አዎ ሄጄ ስጋ ቤት እንዴ ስንት ነው ስለ 5000 አላለኝ እንዴ? ለዚህ ሄጄ ሸማቾች አልበላም ስለው ይሄ በሬ የሸማቾቹን ነው የሚበላ ሳይ ግጥ ያኛው እናት እና ስለዚህ አሁን ተሰርተህ ትበላለህ ወይስ በልተህ ትሰራለህ? ይሻልካ እኔ ምንም በሁለቱም ይመቻል። አዎ ኢንዶርም አውትዶር ፍልፍሉ ይመች። የሸማቾችን ነው የሚበላው። አዎ ይመች። ከላይ በምስሉ የምታዩቸውን እናትና ልጆች የማያውቃቸው ሰው አለ ብለን አንገምትም። ታዲያ ዛሬ ከአሜሪካ የደረሰን ዜና እንደዚህ ነው። ገብረ ኢየሱስ እናታቸውን ወደ ውጭ ሀገር እያመጡ በተመቻቸ ህይወት የሚያኖሩ አስመስለው የልጅ ልጅ ሲያስጠብቋቸውና በኩሽና ሲያርመጠምጧቸው የተለመደ ነው ይላል። ዛሬም በቅርብ ጊዜ በቲክታከር ላይቭ ላይ ምጧን እያስተላለፈች ህዝቡ መነጋገሪያ ሆነ የከረመችው ቲክታከር ሃና እናቷን ከወሰደች በኋላ በማይመች ሁኔታ ውስጥ እናቷ እንዳለች እነ ሊያሾ አንዳንድ ዜናዎች ቢዘግቡ ሰው ስም ከማጥፋት ጋር እየይዞት ነበር።
ዛሬ ግን ከዛው ከአሜሪካ ዲኤም የተደረገልን እኒህ ሴትዮ ቤተሰብ ውስጥ በተፈጠረ አለመግባባት በቤዝመንት በሌላ መኖሪያ ቤዝመንት ተከራይተው በማይመች ሁኔታ ከአንድም ሁለት ስራ እየሰሩ አድካሚ ህይወት እየገፉ ዛሬ ጊዜ ደግሞ ለባህል በሚሰሩ ተደራራቢ ስራ የሰዎች ግምትና የወዳጅ ዘመዶቻቸው ጥቆማ እንደሚያመለክተን በተኙበት ጭስ አፍኖ እንደገደላቸውና በትልቅ ሆስፒታል አስከሬናቸው ለምርመራ ሄዷል ይባላል። ስለዚህ ለሚዲያ እያለበሳችሁ እያጎረሳችሁ ካሜራ ጀርባ ከልጅ ልጆች ጋር እያሯሯጣችሁ ወላጆቻችሁን የማታሳርፉ የልጅ ባላንጋራዎች ከዚህ ስራችሁ ተመለሱላለሁ። ወንድማችሁ ገብረየሱስ የተለመደውን ጥቆማ ለእናንተ አድርሷል። ለሞተችው እናታችን ለቤት ውስጥ ለቲክታኩም ድምቀት የሆነች ሁላችን እናት ለምትመስለን እናታችን ነፍስ ይማር። ለልጆችም እንግዲህ ክፉም ሆኑ ደግ መጽናናትን እንመኛለን። እመለሳለሁ እመላለሳለሁ። በስማ እውነት ከሆነ በጣም ነው የሚያሳዝነው። ታስታውሱ እንደሆነ በባለፈው ቪዲዮ ሰርቼላችሁ ነበር። ልጃቸው የሳቸው ልጅ በላይቭ ምጥ ያማጠች በኢትዮጵያ ባህልና ወግ ታይቶና ተደርጎ የማይታወቅ ነገር በቲክታክ ላይቭ ላይ ምጧን ስታስተላልፍ ነበረ። እንግዲህ የሷ እናት ናቸው እንግዲህ ቤዝመንት ላይ ሲኖሩ ቆይተው በጭስ ታፍነው ህይወታቸው አልፏል ነው የሚለው። እግዚአብሔር ነፍሶትን በአጸደ ገነት ያኖርልን፣ ለቤተሰቡም ደግሞ መጽናናትን እንመኛለን። ዶክተር አብይ ታደሰ ምንድነው ያጋጠመው? የበርካታ ህጻናት መዳን ምክንያት የሆነው ከጅማ ተነስቶ አዲስ አበባ የገባውና ባለው መልካም ስብዕና ምክንያት በርካታ ኢትዮጵያውያን ዘንድ ተወዳጅነትን ያተረፈው የጅማው ዶክተር አብይ ታደሰም ከባድ የሚባል የመኪና አደጋ እንዳጋጠመው አስታውቋል። ነገር ግን ከዚህ ከባድ አደጋ ፈጣሪ እንደጠበቀውና ደና መሆኑንም ጨምሮ አስታውቋል። ታዲያ ከዚህ ምስል ጋር እንግዲህ ባጋራው መልእክት ሰዎች ሊጎድክ ይፈልጋሉ፣ በተለይ ደግሞ አንተ ያገዝካቸው ሰዎች ሞትህን ይመኛሉ። አንዳንድ ሰዎች በእውነት ክፉ ናቸው፣ ነገር ግን እግዚአብሔር ሁልጊዜም ከክፉ ሐሳባቸው ይሸፈነናል። ቅድስት ድንግል ማርያም ሁላችንንም ጠብቀን በማለት መልእክቱን አስተላልፏል። እኛም ውድ ወንድማችን እንኳን ፈጣሪ ያተረፈክ ለማለት እንወዳለን። ፈጣሪ እንግዲህ በእድሜና በጤና ጠብቆ ለበርካቶች የምትተርፍ ያድርግክ። በስማ የሚገርም አደጋ ነው። በስማ እግዚአብሔር እንኳንም አተረፈ፣ እንኳንም በህይወት ቆየህልን ዶክተራችን። ብዙ ደጋግ ስራዎችን ብዙ ህፃናትን ለብዙ ህፃናት የደረሰ በጣም አንጋፋ ሐኪም ነው። ያው አይታችሁታል መኪናውን፣ በጣም ትልቅ አደጋ ይመስላል። እግዚአብሔር እንኳን አተረፈ። እስቲ በኮመንት እግዚአብሔር እንኳን አተረፈ በሉት። በከሉ በከሉ ደረሰ በከሉ በክዬ በኩዋ እስኪ ጨፍሩ ወይ አጣቀም እንዴት ታሳዝናለች። አይ አለማወቅ፣ አለማወቅ አይፈረድባትም ስለማታቅ ነው። እናንተ ደግሞ ድርሻችሁ ምንድነው? ማሳወቅና ማሳየት። እኛም እኮ ዞር ሲልብን እኮ የምናደርገውን እኮ አናቅም። እኔ አንድ ጊዜ ዞር ብሎብኝ ገንፎ በእንጀራ በልቼ አውቃለሁ። ለዛ ሰው ላይ መፍረድ ጥሩ አይደለም። እስቶፍ የሚያራግብ ሰው በህይወቴ ለመጀመሪያ ጊዜ ሳይ ነው። እና ንገሯት ፕሊስ፣ ባካችሁ ንገሯት። ባምባይቱን አሟት ራሷ አሟታል ያልቆት ነው ግዙሩ ትልኛል። አይዞሽ አይዞሽ አይዞሽ። እንደዛ ከሆነማ የሁሉም ቤት ቧንቧ ታሟል ማለት። ሁሉም ቤት ነው እንደዚህ በቃ ይላል። በነፋስ ነው የሚቆጥረው ቆጣሪ፣ ውሃው የለም። ለካ ሁሉም ቤት ነው። ይመች። አንገትሽን አርገሽ ገና እያየሽኝ ትቆሚና ያለሊትም አለፈና ያስመኘኛል እንደገና እንደገና። ከአካሌ ላይ ነሽ ድማሜ ባላገኘሽም በድጋሜ ተረታው በሱ አስተጋድሜ ሆናብኝ በላይ ካቅሜ አማሌሌሌሌሌሌ ሱማሌሌሌላለው አማሌሌሌሌሌሌ አማላይናት ይላሉ አማሌሌሌሌሌሌ ሱማሌሌሌላለው አማሌሌሌሌሌሌ አማላይናት ይላሉ። ምንድን ነው ገብቷችኋል ወይ? መሀል አደባባይ ላይ አሁን እንደዚህ ፍሬን የበጠሰ ወይም የነጠሰ መኪና መጥቶ ቢጠልዝሽና ቢዳምጠሽ የማን ያለ ልባል ነው? አንቺ ውዝወዛው ላይ ነሽ፣ ሌላ ነገር ውስጥ ነሽ አንቺ። ሴት ልጅ እኮ ድሮ መንገድ ላይ ለመሄድ እኮ ትፈራ ነበር። የአሁኖቹ ዳንሱ ያለው የት ነው? መስቀለኛ ላይ፣ መስቀለኛ መሀል መንገድ ላይ በቃ መኪኖቹ እንደውም ደንሰው እስኪጨርሱ ቆሞ ይጠብቃሉ። አዎ ምክንያቱም በቃ ሀቅላቸውን ስተዋላ ገጭተው ደግሞ እዳ እንዳይገቡ፣ አዎ ለዛ ብለው ይቆማሉ። እችኛ ዝችም ብለን
እችኛ ጎልዱን ብቻ ይዘን ነው የምንወጣው። ምን ለማለት ፈልገው ነው? እኛ መሀል ምን ትገባለች? ትገባለች። ምን ይሆናል? እችኛ ዝችም ብለን ማለት ተማሩ ብለን የሚለው ዘመሃል ትገባለች ማለት ዝችም ብለን መልሰው እኛ ነው እችኛ ጎልዱን ብቻ ይዘን ነው የምንወጣው። እኛ ጎልዱን ብቻ ይዘን ነው የምንወጣው። እኔ ማራኪ ዱነግ ነኝ። ዝችም እኔ ማራኪ ዱነግ ነኝ። ለዱነግ ቋንቋዎች ትርጉምና ፕሮናንሲዬሽን ማራኪ ዱነግ ሆነ ትችላልኝ። ይቻም የአራዳ ቋንቋ አይደለም መማር ባይዘ የአራዳ ቋንቋ ራሱ በቃ ኦሬዲ ዌል ዴቨሎፕድ ሆኖ ማለት ሙሉ ቋንቋ ሊሆን ምንም አልቀረው። አንዳንዴማ ማትሰሟቸው አሉ። በቃ ምንም ጆሮአችሁ ቢቆረጥ አትሰሙ። እቺና ቻችንና እያሉ ፋዘር ኢዝ ፕሬግናንት ግን ምንም የለውም። ግን እናስጨንቀው ባባ። አቤት። ሐኪም ቤት ደውለው ነበር። ላንስ አላቸው። አንሳለች። ሄሎ አብሮ ይስጥልን። ከሆፕ ሆስፒታል ነበር የምንደውልሎት። አዎ ልጁ ነኝ። እሺ ከ3 ቀን በፊት መጥተው ነበር ለመመርመር አባቶት። አዎ መተን ነበር እና አሪፍ ውጤት ነው። ምንም የለም። ሪዛልቱ እንደደረሰ ልናሳውቆት ነበር። ኦኬ ችግር የለውም። እዚህ ብትነግረን ትችላለህ። ሩቅ ስለሆን መምጣት አንችልም። እሺ ችግር የለውም። እንግዲህ እዚህ ጋር ሪዛልቱ እንደሚያሳየው ከሆነ እንኳን ደስ አሉት። እርጉዝ ኖት። እርጉዝ ኖት? ምን እርጉዝ ኖት እያሉ ማነው እሱ? ቆይ አንዴ ለማረጋገጥ ስሙን ማረጋገጥ ትችላለህ? ቆይ አንተ ሰይጣን እነማን ናቸው? ባባ ምንድን ነው የሚለው? ምን አንተ ካንተ ከሱ ጋር ተባብረን ውጣ። አረ ይመች። አረ ፕራንክ ጠላው። ፋዘር የምር ነው የተናደዱት። አስቡት፣ ወንዱ ናቸው አርግዛቸዋል ስትባሉ። ይመች ፈታን ያረከን ያወራሉ ሰላንቺ አይ ቆንጅዬ ናት እያሉ መልካም ናት እያሉ የጨዋ ላይ ናት እያሉ እንዴት አደላት እያሉ አስበው። እቺ ሚስት ብትሆን አስበው። አብሲቱን በጊዜ ገንፎን አጥሚቱንም ቶሎ ጠንጠን ብለህ ጠዋት 12 ሰዓት ነው ሰርተህ የምትጨርሰው። እውነቴን ነው። እና እግዚአብሔር ይሁን እሷን ያገባው ወንድሜ፣ እግዚአብሔር ይሁን። አይ ዛሬም ያለ ዘፈን እንዴ! ለምን እንዲላግዛት እኔ ግን ዘፈኑን ከየት እየሰማችሁ ነው እስክስታው የምታመጣው? ባለፈውም እንደዚሁ አለ ዘፈን ነው። እንዴት ነው ማለት ቢቱን እንዴት እያወቀችው ነው? በወዷ እየዘፈነች ነው። ኧረ እባክሽ ዘፈኖቹን ልቀቂልን። ቪዲዮ እኮ ደርሶናል። ዘፈኑ እሺ በእግሩ ነው የሚመጣው? ቀስ ብሎ ነው የሚመጣው? እባክሽ ልቀቂልን፣ አንድ ላይ ልቀቂልን፣ አንድ ላይ እንስማው። ግቡ የሚከራይ ቤት አለ እንዴ? የሚከራይ ቤት አለ ችግር የለም አለ። አሳይኝ። የትኛው ነው አሳይኝ። አነቀም ሲያታው ምንድነው እናቴ? ምን ፈልገሽ? አላከራይ ምን ነው ልጄ? ምን ነው እርቃንሽን? ጭራሽን ያበደ ኮቱ ቆንጂ አቲ ካምካላ ጉዳ በርባን ያምር ቤት ብቻ ነው ችግር የለውም። እሺ እንዴት ነው አንተ ባላለ? አዎ ባላለ። የለም በቃ የለም ባልጋ ወዳ
ሴቲቷ ልባቸው አረፈ። እንደዚህ አረ ይመችህ። ሚስትህን እንዲህ ትላለህ ለሴት ብለህ ይመችህ። 1 ሚሊዮን ብር ብዬ ፌንት ሰራ። ሸራተን እየሰራው ነው። ከዛ የሆነ ሲቲ ሪሊዝ ነገር ነው መሰለኝና ልቤ እያልኩ እየዘፈንኩ ከላይ እኔ በፈልገው እኔ ነምበይ ምላ ይለኛል። ቃል ዝቅ ብሎ ስል ቀና ስል ሼህ አላሙዲ ናቸው። ከዛ ሰንሴት ነይ ያለኝና ሰንሴት ገባው። ሰንሴት ፕሮግራም ነበርና ከዛ በስንተኛው ቀን ተደወለልኝ ከሞሃ ተደወለልኝ ነይ ተባልኩና ሲሄድ ተሄድኩኝና ቼክ ተሰጠኝ። ቼኩን ሳይ ፌንት ሰራው ማለት ነው። አጋጣሚ ሲሄድ ደግሞ ባባን ይዤ ነው የሄድኩት። ባባዬ 5 አመቱ ምናምን ነገር ነውና እሱን ይዤ ነው ሳይ 1 ሚሊዮን ብር ክርስቶስን በጣም በዚህ አጋጣሚ ሼህ አላሙዲ በጣም ነው የማከብረው፣ በጣም ነው የምወድክ። በሆነ ሰዓት የደረስክልኝ ልክ ጠይቄ እንዳረክልኝ አይነት ነገር በችግሬ የደረስኩ በዛ ሰዓት ግን የምታውቀው ታሪክ የለም። ደግሞ ልክ እንደሱ ደግሞ አሁን ደግሞ የሚገርመው አቶ ጀማል በጣም ሂሶ ካይንድ በጣም ጥሩ ሰው በጣም አቶ ጀማል ደግሞ በጣም እና ማመስገን ስላለብኝ ነውና 1 ሚሊዮን ብር ብዬ ፌንት ሰራ። በምን እናርግልሽ በየትኛው ባንክ እናርግልሽ ሲሉኝ አይ ይዤው ነው የምሄደው 1 ሚሊዮን ብር እኮ ነው። አይ ይዤው ነው የምሄደው ይራ ገባቸውና ሊተያዩብኝ ነው 1 ሚሊዮን እንዴ ከዛ ገባኝ። አዎ 1 ሚሊዮን ብር ነኝ በቃ የሚታየኝ ክርስቶስ በሚያውቀው ያንን 1 ሚሊዮን ብር ተቀብዬ እናቴ ጋር በቃ የምትፈልገው ነገር ምናምን በቃ የሆነ የሳልኩት ስዕል አለና ስዕሉን በአንድ ጊዜ በቃ አጧጧፍኩት። ከዛ ኩርቱ ፌስታ ወይኔ ዛሬ ኩርቱ ፌስታ እና ክርስቶስ ምስክሬ ያልኩሽ እኮ ይሄንን ፕሮግራም የምታዩ የዳሽን ሰራተኞች በዛን ታይም ላይ ሼህ አላሙዲ ሰጠኝ ጊዜ ይዤ መጥቼ ቼኩን የሰጧችሁ ሰዎች እርግጠኛ ነኝ አሁን ላይ ሆኜ በጣም ነው የሚያዝናናኝ። በዛን ሰዓት እንግዲህ የተሰማችሁ ምን እንግዲህ ምን አምታችሁኝም እንደነበረች ልጅ እባካችሁ ኮመንት ሴክሽን ላይ ዋው አባቢ እኔ ጋርም ደውሉ እንጂ እኔ ጋርም ደውለው ጽደቁብኝ። ጋሼ ፍቅራቸው ይለያሉ። ሲወዱ ያስደነግጣሉ። ልብ ስንጥቅ ነው የሚያደርጉት። ሲወዱ ዜሮ ይወዳሉ። ዜሮ ብዙ ዜሮ ይወዳሉ። ከፊት ለፊት የሆነ ቁጥር ያደርጉና ማአት ዜሮ ሁልሽንም ስንጥቅ ድንግጥ ነው የሚያደርጉት። አርቲስት ነሽ፣ ባለ ሀብት ነሽ፣ ማንም አይቀራቸው። ምን ያልገዛሁት ጉድ አለ ደግሞ እኮ የዛኑ ቀን ማታ ድረስዬ የዛኑ ቀን ማታ ጁባይ ሁን ሳምቲንግ የሆነ ቦታ አገር ሄዳለሁ ብቻ እሷን አስደስቻት መሄድ ነው የፈለኩት። ከዛ ሲባል ሰዓቱ ረፈደ። እማሚ አለች፣ በቃ አለቀሰች፣ በጣም መረቀችኝ። በህይወቷ ሁሌ እማሚ የምትመርቀኛለችና ሁሌ እንደዚህ ስጠጣ እንደዚህ ሄለን ወተት ጠጪ ሄለን እንደዚህ ያሪ በቃ ሁሌ በበላሽ ወጣች እንዴ የምትመርቀኝና ልታደርሰኝ ቸኩል ያለው ባባንም እያለቀሰ ስለነበር ኤርፖርት ሄድን። ኤርፖርት ውስጥ ገባች፣ ቃይ ምናምን ሄደ፣ ሁሉ ነገር ጨረስኩኝ። ከዛ ላልፈሰል ፓስፖርት ሄጄ ላይ የለም ፓስፖርት ሲባል በቃ ላበላቡን እኔ 1 ሚሊዮን ብር አስክሮኛል። ከዛ ከየት ይምጣ ቢባል ቢሰራ ቢደረግ እናቴ አቃታለሁ ልጄ አቃታለሁ እቃው ይምጣለች አለች ማሚ እግዚአብሔርና ከዛ ከውስጥ ይመጣልሽ አለቃው ፓስፖርት ሄዱ ብሏላ ፊት ለፊት ከዛ ለኔ ተብሎ ፍላይት እንትን ተብሎ በጣም እግዚአብሔር ያክብራቸው ያም ዲሌ ሆኖ በኔ ሰዓት እንደዛ ነገር አልኩኝና ከተሰጠኝ ብር ማራሳው ማለት በእጄ ተብሎ ከተሰጠኝ ማራሳው ስጦታ ይሄ ነውና በዚህ አጋጣሚ ሼህ አላሙዲ ባለበት በጣም ነው ወድ በጣም ማከብርክ ክፋይንካ በእውነት አቶ ጀማልም እንዴት ይረሳል ደግሞ ጊዜው ቆየት ያለ ስለሆነ 1 ሚሊዮን ብር የዛ ሰዓት ቫልዩ አለውና ሼሁ አባታችን የደሆች አባት እግዚአብሔር ይስጦት ለኔ እንደሰጡኝ ነው እኔ ተሰማኝ። እኔም ደርሶኛል። ደስታው የሷ ደስታ ተጋባ ወደ እኔ። አዎ ደግሞ ሪል ደስታ ደግሞ ላይ ማየት ከፈለጉ ይደውሉልኝ። አረ ግን እሳቸው ደግነታቸው በጣም ሰፊ ነው ይባላል።
የሚገባሽ የሚሰማሽ መስሎኝ በቁም ነገር ስዘርግ መውደዴ ላይሆንልኝ ጊዜን ጨረስኩት ስዘረግፍ አውጥቼው የሆንኩ የሰው ነገር ትረጃለሽ እያሉ የሐሳቤን የዘረዘርኩኝ ስለ ፍቅር የማውቀውን ያህል በምሳሌ ብዙ ተናገርኩኝ። አወጋሁት ተጫወትኩ እስካሁን ተናገርኩት አለቀ ነገሬ በእኔ በኩል ጨርሻለሁ አሰናብችኝ ሩቅ ነው ሀገር። ምን ነው የኔ እህት ምን ነው ከላይ በቀሉ ከታች በቀለ ሆነሽ ተማጭብን ልክ አይደለሽ እውነት ልክ አይደለሽ ይመለሱ በጊዜ ይመለሱ እንዴ ምንድነው እንደዚህ ኮምቦ የሆነ ጾታ ይዞ መምጣት ግራ ጋቡን ኮርሶ ምን አይነት ነገር ነው ወንዱ ማን እንደሆነ ሴቱ ማን እንደሆነ በጭራሽ መለየት አልቻልኩም በጭራሽ እውነቴን ነው በጣም ብዙ ነገር እየተምታታ ፔዲኩር ማኒኩር የሚሰሩ ወንዶች እኮ አሉ ፈሬዳ ያዩም እንጂ አሉ በደንብ አሉ ከነሱ ውስጥ አንዷች ናት የወንድሜኔ ጀግንነት ታሪክ ነው ምነግራችሁና ትላንት እናቴ ጧት ተነሳሽን ስትገባ ማለት ነው አይጥ ታገኛለሽ ጥቁር በቃ ትልቅ አይጥ ከዛ እናቴ ኖርማሊ ምንም ነገር አትፈራም ከዛ እቺ አይጥ ግን በቃ የመጨረሻ ፈርታታለሽ ማለት ነው ከዛ በኋላ በቃ ትሄድና ወንድሜንና አባቴን ቀስቀሳ እኔ ኪችን አልገባም በቃ ሰይጣን ዘንዱ የመሰለች አይጥ ነች የገባችሁና ገብታችሁ ግደሉልኝ ካልሆነ ኪችን የሚባል ነገር አልገባም ትላችኋለሽ ማለት ነው ከዛ አባቴም ወንድሜም ሊገሉ እንደገቡ ከውጭ ተዘጋባቸውና ቤቱን ጥቅጥቅ አርጋ ሳትገሏት መውጣት የለም ትላችኋለሽ ማለት ነው ከዛ ወንድሜ በጣም ፈርቷል ማለት ነው ዳንኤል ይባላል ፎቶ ይሄውና ጀግና ወንድማችን ማውራት ራሱ አልቻልኩም ከዛ ልክ መሳቢያውን ሲከፍቱት ማለት ነው አይጧ ከመሳቢያው ትወጣና ባልዲው ላይ ታርፋለች ማለት ነው ከዛ በያዘው ዱላ ወስዶ ባልዲውን እንክት ያደረጉ ከዛ መጥረጊያ ነበር ያዘው መጥረጊያ በቃ ስብርብር ይላል ማለት ነው በየሄደችበት በቃ እቃውን እንክት ስብር ሲያደርግ አባቴ ዝም ብሎ ጥግ ላይ ቆሞ እያየው ከዛ አይጧ የተንኮሏ በቃ የክፋቷ ክፋት እየሮጠች ወደ ማን ብትሄድ ጥሩ ነው ወደ አባቴ ማለት ከዛ አባቴ በቃ ሳይቀድሜ ልቅደሙ ይልና አንዴ በቦክስ ያለባል አንዴ በቦክስ ይለዋል ማለት ነው ከዛ ዳንዬ ሄዶ መሬት ላይ ዝርር ይልና አብዬ ይሄ ነገር ቢቀርብን አይሻልም አለውና ዳንዬ እኔ ጀግና ወንድም አገር ራሱ የምትኮራው ባንተ ጀግንነት ነው እና በርታ ልልፈልግ እውነትም ጀግና ወንድም መከታ የሆነ ወንድም ኧረ አይጧ ሰራችላቸው ይመቻችሁ ኧረ ጀግንነት እኔ የምርም ጀግና ወንድም ምናምን ስትል በቃ የእሱን ገድል እና ጀግንነት ልታወራ ነበር የመሰለኝ ይመችሽ እርጉዝ መሆኔን ሳላቅ የ6 ወር እርጉዝ ነኝ አሁን አላ ለእናንተ አላለቅስም ማርያም ቪዲዮ ሳላለቅስ እሰራለሁ ማለት ተአምር ነው ምንም እርግዝናዬን ሳላቅ አሁን የ6 ወር እርጉዝ ነኝ ነገሩ እንዴት መሰላችሁ አሁንም ቢሆን ሆዴን አሳያችኋለሁ ይሄ ቪዲዮ ከረዘመ ፓርት 2 ይኖረዋል እንዴት መሰላችሁ ስራ እንደዚህ አሰሪ እንደዚህ በውስጥ ጽፉልኛላችሁ ከዛ ቪዲዮ በኋላ ግን አልችልም እኔ አሁን ካሁን በኋላ ያለችኝ 2 ወር ብትሆን ነው እኔም ማወቁት ከናንተ አሁን ቀድሜ የ1 ሳምንት ምናምን ልዩነት ቢኖረኝ ነው 5 ወር ከ3ኛ ምናምን ሳምንቱን ከያዘ በኋላ ነው ያወቁት ኦልሞስት 6ኛ ወር ገብቶ ማለት ነው አንድ እንትን ሐኪም ቤት ሄድኩኝና ሐኪም ቤት ሄድኩት ፔሪዲ ተዛብቷል እንዴት ነው ከዚህ በፊት 4 ወርና መርፌ 3 ወር የምትወጉ ካላችሁ ሴቶች ታውቃላችሁ ፔሪድ በጣም ነው የሚያዛባውና የምትወጉ የ3 ወር መርፌ የምትወጉ ሴቶች ካላችሁ በደንብ ታውቃላችሁ መቼስ እና ፔሪዲ 4 ወር ምናምን ተዛብቶ መጥቶ ስለሚያውቅ ኦኬ ተዛብቶ ነው ብዬ እኔ ሀገር ሰላም ብዬ ቁጭ ብያለሁ ከዛ
ኪኒኒ ያለ እንዲህ ፔሪዳፕ ሲዛባ የሚሰጣችሁ ኪኒኒ ያለ እንዲመጣ ማለት ነው። እሱን ለመግዛት ኪኒኒ ገባውና ያው እንደዚህ እንትን በይ መጀመሪያ ሽንት እንውሰድሽ ምናምን ሲሉኝ አይ ነገርየው ከተፈጠረ እስከ 6 ወር በፊት መድኃኒት ወስጃለሁ ምናምን ራሱ እና እንደዚህ አይነት ነገር ጭራሽም አላስበውም። አሁን ባለውበት ሁኔታ ደግሞ በጣም ጭንቅ ውስጥ ነኝ ያለሁት። ባጭሩ አልችልም እንደዚህ አይነት ነገር ጭራሽ አላስብም። ከዛ እንደዛ ሲሉኝ ሰውዬው ከ5 ደቂቃ በኋላ ሽንቴን ወሰደ በኋላ በቃ ለኔ መርዶ ነገር ነው። በወቅቱ ግን በቃ ዘና ብሎ እንኳን ደስ አለሽ ሰላም እርጉዝ ነሽ አለኝ። አይ አንተ አታውቅም ምን ማለት ፈልጎ ነው ያላመንኩም። ከአንድም 2 ሆስፒታል በአንድ ቀን ውስጥ ማለት ነው ሄድኩኝ። ሶስተኛ ሄድኩኝ። በቃ አላ ዞሮብኝ ተመለስኩ ቤት ምናምን አላመንኩም። ለማንሳታት ምናምን አላመንኩም ለራሴ። ከዛ ሆዴን አሳያቸዋለሁ። ይሄው እንዴ 6 ወር የ6 ወር እርጉዝ ኖርማል ወጥ ሆድ ነው የሚመስለው። ጭራሽ አይመስለኝም አሁን ራሱ ማለት ነው። አሁን በአካል ጭራሽ ስታዩ የ6 ወር እርጉዝ በጣም ትልቅ ነው እና ትንሽ ቦርጭ ነበረችኝና ይሄ መድኃኒት ከወሎ ነው ያስመጣሁት እንትን ለመቀነስ 50 ኪሎ ነኝ ይኸው 45 ምናምን ከገባሁ ምናምን ብዬ ይሄ መድኃኒት ራሱ ለወስዶ ነው ያስመጣሁት መቀነሻ ምናምን ተብሎ ማለት ነው። ይሄ ቪዲዮ በጣም ረዝሟል። ፓርቶቹ ላቅላችኋለሁ። ወይ ጉድ የ6 ወር እርጉዝ ሆዷ የለም እኮ ፍላት አብዶመን። በስማም እስኪ እናንተ ምን ትላላችሁ? በዚህ ቪዲዮ ላይ ሀሳባችሁን እስኪ ስጡ። በጣም የሚገርም ነገር ነው። እሷ አታውቅም እርግዝና መከላከያ ትጠቀም ነበር አርግዛለች ነው 6 ወሩ ነው። በዛ ላይ በጣም ከባድ ነው። እስኪ እናንተን ሀሳብ አስተያየት በኮመንት ሴክሽን ጻፉልኝ። የዛሬ ቪዲዮቻችን እስካሁን ያያችሁትን የሚመስሉ ነበር። እስካሁን ካላችሁ ቪዲዮን ወዳችሁታል ማለት ነው። የላይክ በተኑን መጫን እንዳትረሱ። ስትገቡ መሰስ ብላችሁ የገባችሁ ስትወጡ ሰብስክራይብ አድርጋችሁት በነጻ አትቆምቁሙ ፕሊዝ። በነጻ አትቆምቁሙ። ሰብስክራይብ ይደረግ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ያገናኘን። ወዳችኋለሁ።